እግዚአብሔር ከሁላችን ጋር ይሁን። የእመቤታችን የቅድስት ድንግል ማርያም ረድኤቷ በረከቷ በሁላችን ይደር። እግዚአብሔር አምላካችን እንደፈቀደልን መጠን ዛሬ ሊቀ መላእክት ቅዱስ ሚካኤል ሕዝቅያስን ንጉሥ ሕዝቅያስን ከጠላት ያዳነበት የረዳበት ታላቅ ዕለት ነው። የመልአኩ የቅዱስ ሚካኤል በረከቱ ረድኤቱ ከሁላችን ጋር ይሁን። በትንቢተ ኢሳይያስ ምዕራፍ 37 የሚያስገርም ታሪክ ተጽፎ እናገኛለን። በዘመኑ የነበረው ንጉሥ ሕዝቅያስ ይባላል። በጣም እግዚአብሔርን የሚፈራ እግዚአብሔርን የሚያመልክ ሕገ እግዚአብሔርን ጠብቆ የሚኖር በልቡ ውስጥ እግዚአብሔርን መፍራት ነግሶ የሚኖር የእስራኤል ንጉሥ የተወደደ ንጉሣቸው ነበር እና ሕዝቅያስ ንጉሥ በነበረበት በዚያ ዘመን ሰናክሬም የሚባል ወራሪ ጠላት ተነሳባቸው በእስራኤላውያን ላይና መጥቶ ሊወራቸው ገሰገሰ። 185,000 ሰራዊት አስከትሎ ዘመተባቸው። መልእክተኛ ላከ። እጅግ በጣም ፈሩ፣ ተንቀጠቀጡ። ለሕዝቅያስ ደብዳቤ ልኮ ላከለት ደብዳቤ ጽፎ እና ሕዝቅያስን ከእጄ የሚያድን የለም፣ ብዙ መንግስታትን ድል አድርጌአለሁ፣ ያሸነፈኝ ኃይል የለም፣ እስካሁን ድረስ በተዋጋሁበት ቦታ ሁሉን አሸንፌአለሁ፣ እኔ ብቻ ሳልሆን አባቶቼ ሁሉ በድል የታወቁ ናቸው እያለ እየፎከረ በጣም የሚያስገርም ትምክህትን የተሞላ በትዕቢት የተገለጠ ደብዳቤ ለሕዝቅያስ ላከለት። መልእክተኞቹ ደብዳቤውን ይዘው መጥተው በእስራኤል በኢየሩሳሌም ቅጥር ላይ ከፍ ብለው ቆመው የሕዝቅያስን ቃል መናገር ጀመሩ በዕብራይስጥ ቋንቋ። የሕዝቅያስ ባለስልጣኖች ቀርበው የንጉሡ እባክህ በዕብራይስጥ ቋንቋ እየተናገራችሁ ሕዝቡን አታሸብሩብን፣ እባካችሁ መልእክታችሁን አድርሱ ብለው ቢለምኗቸውም ያሉ ሕዝቡን ለሕዝቡ ነው የምንናገረው ብለው የሚገጥማቸውን መከራ እጅግ በጣም በሚዘገንን ሁኔታ የሚናገሩት ቃል ለጆሮ ይቀፋል ለመግለጥ ራሱ። በዚያ ሁኔታ ብዙ ሕዝቡን አሸበሩት። ሕዝቡ ተሸበረ፣ አለቀሰ። ሕዝቅያስ ደብዳቤውን ተቀብሎ አነበበው። ከእጄ የሚያድንህ ማን ነው? እስቲ የምታመልከው እግዚአብሔር ያድንህ እንደሆነ አያለው እና በጣም በዚያ አዘነ። በተለይ ሕዝቅያስ እግዚአብሔር ሲሰደብ፣ የእግዚአብሔር ሁሉን ቻይነት ሲሰደብ አልቻለም። መጎናጸፊያውን ተረተረ፣ አመድ ነሰነሰ፣ ማቅ ለበሰ። በእግዚአብሔር ፊት ወደ መንበረ ታቦቱ ወደ ቤተ መቅደስ ገብቶ በእግዚአብሔር ፊት ደብዳቤውን ዘረጋው። እንዲህም ሆነ ንጉሡ ሕዝቅያስ ይህን በሰማ ጊዜ ልብሱን ቀደደ፣ ማቅም ለበሰ፣ ወደ እግዚአብሔር ቤት ገባ። የቤቱንም አዛዥ ኤልያቄምን፣ ጸሐፊውን ሳምናስን፣ የካህናትንም ሽማግሌዎች ማቅ ለብሰው ወደ ነቢዩ ወደ አሞጽ ልጅ ወደ ኢሳይያስ ይሄዱ ዘንድ ላካቸው። ሽማግሌዎቹን መርጦ ከሕዝቡ መካከል ካህናቱንና ሽማግሌዎቹን አድርጎ ወደ እግዚአብሔር ሰው ወደ ኢሳይያስ ወደ ነቢዩ ላካቸው። እነርሱም ወደ ነቢዩ
ወደ ኢሳይያስ መጥተው ሕዝቅያስ እንዲህ ይላል፣ ይህ ቀን የመከራና የተግሳጽ ቀን ነው፣ የዘለፋ ቀን ነው። ልጆች የሚወለዱበት ጊዜ ደርሷል፣ ለመውለድ ግን ኃይል የለም። ምናልባት በሕያው አምላክ ላይ ይገዳደር ዘንድ ጌታው የአሦር ንጉሥ የላከውን የራፋስቂስን ቃል አምላክ እግዚአብሔር ይሰማ እንደሆነ አምላክ እግዚአብሔር ስለሰማው ቃል ይገስጸው እንደሆነ ስለዚህ ለቀረው ቅሬታ ሕዝብ ጸልይ አሉት። ከነሱ አቅም በላይ ከሰው አቅም በላይ እስራኤላውያን ቁጥራቸው በጣም ትንሽ ነው። የመጣባቸው ሰራዊት ግን 185,000 ሰራዊት ነው። ከነ ሰራዊቴ ብቆምበት ወንዙን አደርቀዋለሁ ብሎ በትንቢት የሚናገርበት የሰው ብዛት ነው ያለው። ስለዚህ ሁሉን ወደሚችል ወደ እግዚአብሔር ይጮህ ዘንድ ወደዱ። ወደ ነቢዩ ወደ ኢሳይያስ ጸሎት ያደርግላቸው ዘንድ ወደ እግዚአብሔር ሰው ሽማግሌዎቹ ተላኩ። እንዲሁም የንጉሡ የሕዝቅያስ ባሪያዎች ወደ ኢሳይያስ መጡ። ኢሳይያስም ለጌታችሁ እግዚአብሔር እንዲህ ይላል፣ የአሦር ንጉሥ ባሪያዎች ስለሰደቡኝ ስለሰማው ቃል አትፍራ። እነሆ በላዩ መንፈስን እሰዳለሁ፣ ወሬንም ይሰማል፣ ወደ ምድሩም ይመለሳል፣ በምድሩም በሰይፍ እንዲወድቅ አደርጋለሁ በሉት አላቸው። እግዚአብሔር መለሰ። እግዚአብሔር ልጆቹ ሲጨነቁ ልጆቹ ሲያዝኑ አያስችለውም። የእኛ ድርሻ መጸለይ፣ ወደ እርሱ መጮህ ነው። እሱ ደግሞ ድርሻው ማዳን ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የሚሳነው ነገር የለም፣ የሚያሸንፈው ነገሥታት የለም። ሁሉን ያዋርዳል፣ የፈለገውን ያከብራል፣ የፈለገውን ያዋርዳል፣ የፈለገውን ይገላል፣ የፈለገውን ያድናል። ስልጣን የሱ ነው። መለኮታዊ ጥበብና ኃይል የሱ ነው። የሚያሸንፈው ፍጥረት እግዚአብሔርን የለም። አይዞህ አለው እግዚአብሔር ለነቢዩ ለሕዝቅያስ ለንጉሡ ለሕዝቅያስ በነቢዩ በኢሳይያስ አማካኝነት። የአሦር ንጉሥ ከለኪሶ እንደራቀ ሰምቶ ነበርና ራፋስቂስ ተመልሶ በልብና ሲዋጋ አገኘው። እርሱም የኢትዮጵያ ንጉሥ ቲራቅ ሊወጋ መጥቷል የሚል ወሬን ሰማ። በሰማም ጊዜ ወደ ሕዝቅያስ መልእክተኞችን ላከ፣ እንዲህ ሲል ለይሁዳ ንጉሥ ለሕዝቅያስ እንዲህ ብላችሁ ንገሩት፣ ኢየሩሳሌም በአሦር ንጉሥ እጅ አትሰጥም ብሎ የምትታመንበት አምላክ አያታልል። የሚገርም ነው። እንዴት አድርጎ የትዕቢት ቃል እንደተቆጣጠረው ትዕቢተኛው መንፈስ ዲያብሎስ እንዴት አድርጎ እንደገዛው ተመልከቱ። እግዚአብሔርን አታላይ፣ እግዚአብሔርን የማይችል አቅመ ደካማ አድርጎ ተናገረ። አድናለሁ ብሎ አምላክ አያታልህ አለ። እነሆ የአሦር ንጉሥ በምድር ላይ ያደረጉትን እንዴት እንዳጠፋኋቸው ሰምተሃል። አንተስ ትድናለህን? አባቶቼ ያጠፏቸውን ጎዛንን፣ ካራንን፣ ራፊስን፣ በተላሳን የነበሩትን የኤደን ልጆች የአሕዛብ አማልክት አዳኗቸውን? የአማት ንጉሥ፣ የአርፋድ ንጉሥ፣ የሴፈርዋይም ንጉሥ፣ የሴፈርዋይ ከተማ ንጉሥ፣ የኤናና የኢዋ ንጉሥ ወዴት አሉ? ያሸነፋቸውን ከተሞች እየደረደረ እንደገና አሁንም ዛቻ በዛቻ ቃል ላከበት። ሕዝቅያስም ደብዳቤውን ከመልእክተኞቹ ተቀብሎ አነበበው። ሕዝቅያስም ወደ እግዚአብሔር ቤት ገብቶ በእግዚአብሔር ፊት ዘረጋው ደብዳቤው። ይሄ ነው ከኛ የሚጠበቀው፣ በእግዚአብሔር ፊት ችግራችንን መዘርጋት፣ በእግዚአብሔር ፊት ችግራችንን ማሳወቅ። አንብበው የሰማይ አምላክ፣ በኪሩቤል ላይ የምትቀመጠው አምላክ፣ እነሆ አንተ ስማ፣ አንተ አድምጥ። አያድንም ተባል፣ አይችልም ተባል፣ ማዳንህን ግለጥ፣ ችሎታህን አሳይ ብሎ በእግዚአብሔር ፊት ደብዳቤውን ዘረጋው። ሕዝቅያስም ወደ እግዚአብሔር እንዲህ ብሎ ጸለየ። አቤቱ በኪሩቤል ላይ የምትቀመጥ የእስራኤል አምላክ የሰራዊት ጌታ አንተ ብቻ ነህ። የምድር መንግሥታት ሁሉ አምላክ ነህ። ሰማይና ምድርን ፈጥረሃል። አቤቱ ጆሮህን አዘንብልና ስማ፣ አቤቱ ዓይንህን ክፈትና እይ።
በሕያው አምላክ ላይ ይገዳደር ዘንድ የላከውን የሰናክሬምን ቃል ስማ። አቤቱ በእውነት የአሦር ነገሥታት ዓለም ሁሉ አገሮቻቸውን ሁሉ አፍርሰዋል፣ አማልክቶቻቸውን በእሳት ላይ አጥለዋል። የእንጨትና የድንጋይ የሰው እጅ አማልክት ሥራ ስለነበሩ እንጂ አማልክት አልነበሩምና ስለዚህ አጥተዋቸዋል። እንግዲህ አምላካችን ሆይ የምድር መንግሥታት ሁሉ አንተ ብቻ እግዚአብሔር እንደሆን ያውቁ ዘንድ ከእጁ አድነን። የአሞጽ ልጅ ኢሳይያስ እንዲህ ብሎ ወደ ሕዝቅያስ ላከ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ስለ አሦር ንጉሥ ስለ ሰናክሬም ወደ እኔ ለምንሃል። እግዚአብሔር ስለ እርሱ የተናገረው ቃል ነው። ድንግሊቱ የጽዮን ልጅ ስቃብ ቀላል አድርጋሃለች፣ በንቀትም ስቃብሃለች። የኢየሩሳሌም ልጅ ራሷን ነቅንቃብሃለች። የተገዳደርኸው የሰደብኸውስ ማን ነው? ቃልንስ ከፍ ከፍ ያደረገበት ዓይንህንስ ወደ ላይ ያነሳህበት ማን ነው? በእስራኤል ቅዱስ ላይ ነው። አንተም በሰረገላዬ ብዛት ወደ ተራሮች ከፍታ ወደ ሊባኖስ ጥግ ላይ ወጥቻለሁ። ረጃጅሞቹንም ዝግባዎች የተመረጡትንም ጥዶች ቆርጣለሁ። ወደ ከፍታውም ዳርቻ ወደ ቀርሜሎስ ዱር እገባለሁ። ቆፈሩም ውሃም ጠጣው። የግብፅንም ወንዞች ሁሉ በእግሬ ጫማ አደርቃለሁ ብለህ በባሪያዎች እጅ በጌታ ላይ ተገዳደርክ። እኔ ጥንቱን እንደሰራሁት ቀድሞውንም እንዳደረግሁት አልሰማህምን? አሁንም የተመሸጉትን ከተሞች የፍርስራሽ ክምር እስኪሆኑ ድረስ እንድታፈርስ አደረግሁ። እኔ ስልጣን ባልሰጥህ አንተ ይህን ማድረግ አቅም አልነበረህም። ባልፈቅድልህ ኖሮ እኔን ባለማምለካቸው፣ ለእጆቻቸው ሥራ በመስገዳቸው፣ ጣዖት በማምለካቸው እነሱን አሳልፌ የሰጠሁ። ነገር ግን ኢየሩሳሌምን አይደለም፣ ነገር ግን ባሪያዬን ሕዝቅያስን አይደለም፣ ነገር ግን ስሜን የሚጠሩትን እኔን መመኪያ ያደረጉትን አይደለም፣ እነሱን አሳልፌ ልሰጥህ አልችልም አለው እግዚአብሔር አምላክ። ስሙ የተመሰገነ ይሁን። ቁጥር 29 ላይ ምን ይለዋል? ቁጣህና ትዕቢትህ ወደ ጆሮዬ ደርሷል። ስለዚህ ስናጋይን በአፍንጫህ ልጓሜንም በከንፈርህ አደርጋለሁ። በመጣህበትም መንገድ እመልስሃለሁ። ከእግዚአብሔር ጋር የሚጣሉ ሁሉ ይደቃሉ፣ ከእግዚአብሔር ጋር የሚታገሉ ሁሉ ይወድቃሉ። ሳናውቀው ከእግዚአብሔር ጋር እንዳንታገል፣ ትዕቢተኞች እንዳንሆን፣ ልባችን ከፍ ከፍ እንዳይል፣ ከምንም በላይ እግዚአብሔር በሰው ሕይወት ውስጥ የሚጠላው ነገር፣ እግዚአብሔርን መንፈስ ቅዱስን ከኛ የሚያርቀው ነገር የትዕቢት መንፈስ ነው። እግዚአብሔር ከፍ ሲያደርጋቸው ሰዎች፣ ስልጣን ሲሰጣቸው ሰዎች፣ ሀብት ሲሰጣቸው፣ ባለጠግነት ሲሰጣቸው ሰዎች እግዚአብሔርን ይረሳሉ። ልባቸው ይታበያል። በጉልበታቸው ያገኙት፣ በድካማቸው፣ በጥረታቸው፣ በላባቸው፣ በወዛቸው ያተረፉት ይመስላቸዋል። እግዚአብሔር ከፍ ሲያደርገን እንዳንረሳው ያስፈልጋል። የአሦር ነገሥታት እግዚአብሔርን ረሱ። ሰናክሬም እግዚአብሔርን ረሳ። በእግዚአብሔር ላይ ታበየ። በፈጠረው ላይ ልቡን ከፍ ከፍ አደረገ። ስለዚህ እግዚአብሔር ምን አለው? እነሆ ቁጣህና ትዕቢትህ ወደ ጆሮዬ ደርሷል። እግዚአብሔር ይሰማል፣ እግዚአብሔር ያያል፣ እግዚአብሔር ይመለከታል፣ እግዚአብሔር ይፈርዳል። በዕለተ ምጽአት ብቻ ሳይሆን በዘመናችን ሁሉ እግዚአብሔር ይፈርዳል። የእግዚአብሔር ዳኝነት በዘመናችን ሁሉ የተገለጠ ነው። የሚሳነው ነገር የለም። ልጆቹን በዘመናት ሁሉ ያድናል። እጁ ተዘርግታ ትኖራለች። የማዳን እጁ ሁልጊዜ ታድናለች። የመፍረድ ስልጣኑ ሁልጊዜ ትፈርዳለች። ለእግዚአብሔር የሚሳነው ነገር የለም። ልጆቹን አይረሳም። ወገኖች በአምላካችን እንመካ። በአምላካችን በእግዚአብሔር ፊት ራሳችንን ዝቅ እናድርግ። እግዚአብሔር ምን አለ? ቁጥር አሳጥር ያነብላችኋለሁ። ቁጥር 34 ላይ በመጣበት መንገድ በዚያው ይመለሳል፣ ወደዚችም ከተማ አይመጣም ይላል እግዚአብሔር። ስለ እኔ ስለ ባሪያዬም ስለ ዳዊት ይህችን ከተማ አድናት ዘንድ እጋርዳታለሁ። እግዚአብሔር ክብር ምስጋና ይግባው። ስለ እኔ ስለ ቅዱሱ ስለ ስሜ
ስሜ ስለተጠራባት ስለተመለኩባት ልጆቼ ስሜን ስለጠሩባት ስለኔ ስለዘመሩባት ቃሌን ስላነበቡባት ስለኔ ስለ ቅዱሱ ስለ ስሜ ስለ ባሪያዬም ስለ ዳዊት ለቅዱሳኑ ሲል ስለ ቅዱሳኑ ሲል እግዚአብሔር ከተማን ይጋርዳል፣ አገርን ከጥፋት ያድናል። በመካከላችን ስለሚኖሩ እኛ ስለማናውቃቸው እሱ ስለሚያውቃቸው፣ እኛ ስለማናያቸው እሱ ስለሚያያቸው ቅዱሳን እግዚአብሔር ምድራችንን ይታደጋል። በመጨረሻውም ዘመን በማቴዎስ ወንጌል ምዕራፍ 24 ተጽፎ እንደምናገኘው ስለተመረጡት ሰዎች የመከራው ዘመን ያጥራል ነው የሚለው። ስለተመረጡ ስለ ቅዱሳኑ አገርን ይታደጋል። በአማላጅነታቸው በረከት ይገኛል። አገር ከጥፋት ይድናል። አገራችን እግዚአብሔር ያድንልን፣ ከተማችን ይጋርድልን፣ ኢትዮጵያን ይጋርድልን። ስለ እኔ ስለ ቅዱሱም ስለ ስሜ ስለ ባሪያዬ ስለ ዳዊት ይችን ከተማ ጋርዳታለሁ ያለ እግዚአብሔር በዚህ ሰዓት ኢትዮጵያን ሀገራችንን ይጋርድልን። ስለ ቅዱስ ስሙ በየገዳማቱ ስለወደቁት ስሙን ስለሚጠሩት ስለ ቅዱሳኑ ስለ መናንያኑ እሱን ተስፋ እሱን ኃይል እሱ ክንድ አድርገው ስለሚኖሩት ስለ ቅዱሳን ብሎ እግዚአብሔር ኢትዮጵያን ይባርክ፣ እግዚአብሔር ኢትዮጵያን ይጋርድ። ወገኖቼ መጸለይ ያለብን ይህንን ጸሎት ነው። እንደ ሕዝቅያስ ደብዳቤያችንን እንዘርጋ። ኢትዮጵያውያን በእግዚአብሔር ፊት እንዘርጋው። የሚያስፈራንን ነገር፣ ስለ ሀገራችን የሚያስፈራንን ነገር፣ ስለ ቤተ ክርስቲያናችን የሚያስጨንቀንን ነገር በኪሩቤል ላይ በተቀመጠው በእግዚአብሔር በዙፋኑ ፊት እንዘርጋው። ሕዝቅያስ ያደረገው ይሄንን ነው። ማቅ ለበሰ፣ አመድ ነሰነሰ፣ ንስሐ ገባ። ንስሐ እንግባ፣ ንስሐ እንግባ፣ ራሳችንን ዝቅ እናድርግ። ንጉሡ ሕዝቅያስ ከዙፋኑ ወርዶ አመድ በላዩ ላይ ነስንሶ ለሕዝቡ እንዳለቀሰ እንደዚህ አይነት መንፈስ ይዘን ንስሐ እንግባ። በእግዚአብሔር ፊት እናቅርበው የኢትዮጵያን ነገር፣ በእግዚአብሔር ፊት እናቅርበው የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ነገር፣ ሕዝባችን የገጠመውን ፈተና፣ ክርስቲያኖች የሚሰደዱትን ስደት፣ የሚታረዱትን መታረድ፣ የሚደበደቡትን መደብደብ፣ በዚህ ሰዓት የሚጨነቁትን የሚታገቱትን መታገት ሁሉ በእግዚአብሔር ፊት እናቅርበው በንስሐ። እግዚአብሔር የሚሳነው ነገር የለም። በመጣበት መንገድ በዛው ይመለሳል ነው ያለው። እግዚአብሔር ችግራችንን እንዳመጣጡ ይመልሰዋል። ክንዱ አይታጠፍም። ክንዱ በዘመናት ሁሉ ባለስልጣን ነው፣ ኃያል ነው። ትዕቢተኞችን የሚያደቅ ኃያል ነው እግዚአብሔር። ጠቢባንን ልባቸውን ከንቱ የሚያደርግ ምክራቸውን የሚያስረሳ እውነተኛ ጠቢብ አምላክ ነው ያለን እግዚአብሔር። የምናመልከው አምላክ ዘመን የማይሽረው ዘመን የማይገታው አምላክ ነው። ጥንት ለአባቶቻችን ያደረገ እግዚአብሔር በዘመናችንም የታመን ከሆን ያደርግልናል። እግዚአብሔር አምላክ በሰማነው ቃሉ ይባርከን። ከዚህ በኋላ ምን አለ? የእግዚአብሔርን መልአክ ወጣ፣ ከአሦራውያንም ሰፈር 185,000 ሰዎች ገደለ። ኢየሩሳሌምን ከቦ ድንኳኑን ተክሎ 185,000 ሰራዊት ለወረራ ሲጠብቅ እነሆ እግዚአብሔር በሌሊት ያ ሁሉ ሰራዊት እንደተኛ የእግዚአብሔር መልአክ ቅዱስ ሚካኤልን ላከው። የእግዚአብሔር መልአክ ሰይፉን መዘዘ ይላል። መዘዘ፣ አልቃጣውም ወደ እነሱ። ሰይፉን በመዘዘ ጊዜ ብቻ 185,000 ሰው ያለ ደም እንዲሁ በእግዚአብሔር ሰይፍ ወደቀ። ሁሉም በድንኳናቸው ውስጥ ጸጥ ብለው ወደቁ። በማግስቱ ሰናክሬም ተነስቶ በየድንኳኑ ውስጥ ቢሄድ ምንም የተነሳ ሕይወት ያለው ሰራዊት የለም። ባዶ እጁን 185,000 ሰራዊት በወንዝ ላይ ቢቆም ሰራዊት ቢቆም ወንዙን ያደርቃል ብሎ የሚመካበትን ክንዱን በአንድ ቀን ሰበረ እግዚአብሔር። በአንድ ቀን ባዶ አደረገው። 185,000 ሰራዊት በአንድ ቀን ባዶ ሆነ። እግዚአብሔር ከተማን ካልጠበቀ ጠባቂዎች በከብቱ ይተጋሉ። ይድህን ንጉሥ በብዛት ሰራዊቱ። ንጉሥ በሰራዊቱ ብዛት አይድንም። በእግዚአብሔር ኃይል፣ በእግዚአብሔር ፈቃድ፣ በእግዚአብሔር ስልጣን እንጂ ሰዎች በሰራዊታቸው ብዛት አይድኑም።
ጉልበት እግዚአብሔር ነው፣ ኃይል እግዚአብሔር ነው። 185,000 ሰራዊት እንደ ቅጠል ተረበረበ። ባዶውን ቀረ ሰናክሬም። አሦር ፋርስ ድረስ ብቻውን በፈረስ ገስግሶ ሄደ። በአምላኩ በጣዖቱ ቤት ውስጥ ሄዶ ተንበረከከ። ልጆቹ ሳራሳርና አድራሜሌክ የሚባሉ ልጆች ነበሩት። ሲሄዱ በዚያ በጣዖቱ ቤት ብቻውን ተንበርክኳል። አንተ አባታችን አይደለ እንዴ? አዎ። ሰራዊቱ ሁሉ የት ሄደ? ሁሉም አለቁ። ተው እያልን እኛን ያለ ሰራዊት አስቀረን ብለው በዘነዘና በሙቀጫ ተመልከቱ። በዘነዘና አናቱ ብለው የወለዳቸው ልጆቹ። ሰው ከእግዚአብሔር ጋር ሲጣላ ምን ወዳጅ አለ? ከእግዚአብሔር ጋር ከተጣላን ልጆቻችን ጠላቶቻችን ናቸው። ከእግዚአብሔር ጋር ከተጣላን ጓደኞቻችን ጠላቶቻችን ናቸው። ከእግዚአብሔር ጋር ከተጣላን ወዳጅ የለንም። ከእግዚአብሔር የተጣላ ሰው ወዳጅ የለውም፣ ማረፊያ የለውም፣ ማረፊያ የለውም። ከእግዚአብሔር ጋር ከተጣበቅን ደግሞ አራዊት እንኳን ወዳጆቻችን ናቸው። እንደነ ገብረ መንፈስ ቅዱስ እንደነ አቡነ አረጋዊ። ለእግዚአብሔር የሚሳነው ነገር የለም። ሁሉም ማድረግ በሚችለው በአምላካችን እንታመን። በአምላካችን በእግዚአብሔር ፊት ራሳችንን እንጣል። በአምላካችን በእግዚአብሔር ፊት ራሳችንን እናዋርድ። መልአኩን ልኮ ኢትዮጵያን ያድንልን። መልአኩን ልኮ ቤተ ክርስቲያናችን ይጠብቅልን። በሰማነው ቃሉ እግዚአብሔር ይባርከን። የእመቤታችን የቅድስት ድንግል ማርያም የሊቀ መላእክት የቅዱስ ሚካኤል በረከቱ ረድኤቱ ከሁላችን ጋር ይሁን። ቀኑን የበረከት ቀን ያድርግልን። በሰማነው ቃሉ እግዚአብሔር ይባርከን። አቡነ ዘበሰማያት